ውድና የተከበራችሁ የዩቲዩብ ተከታታዮች ሁላችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ እንግዲህ ዳጣ ድራማን ክፍል 54ን ይዤላችሁ ከች ብያለሁ። እንግዲህ አብዬ እንግዲህ ወደ እነዝናና ወደ ካሌብ መረብ ውስጥ ገብታለች። ምክንያቱም እሷ ይሄ ዝናን ነው ሀዛ ወድሻ ተወጅኝ አለሽ ወይ ስትላት እኔ እንዳንቺ አይነት ጸባይ የለኝም። እኔ ደግሞ በጣም የምጠላውና የምፈራው አንድ ነገር አለ እሱ አለ አለቻት። ከዛ ማን ነው ስትላት ዝና አለቻት። ዝና ደግሞ ማን ነው እስኪ አስተዋውቂኝ። ኧረ እባክሽ ዝናን እኮ ሳስተዋውቅሽ ምን እንደሚፈጠር እኮ አስቤው ነው አለቻት። አንደኛ መጀመሪያ እንዳስተዋወኩሽ ትወጂኛለሽ ወይ የሚል ጥያቄ ነው የሚቀርብልሽ አለቻት። ከዛም ኧረ ተይ ይቅርብሽ ስትላት ዳጣ ከዛ አልፈልግም ብላ ተዋወቀችና አጅሬ ወስዶ ከተትና ጎን ወስዶ ቁጭ አደረጋት። እሷ ለሰው እንግዲህ ዳጣዬን አግታ ለማሳቀየት ስታስብ እሷ ባላሰበችው መንገድ ከነዝና እጅ ውስጥ ገብታለች። ከዚህ በኋላ አባትም ሆነ እናት ሊያስጥሏት የማትችልበት ውስጥ የገባችው። ምክንያቱም እኛ ለሰዎች ክፉ ስናስብ ለኛ ደግሞ ምን አይነት ነገር እንደሚገጥመን ያየንበት ነገር ነው። አሁን እንግዲህ ዝና ደግሞ እያናዘዛት ይገኛል። ዝና ደግሞ እንግዲህ ገንዘብ ስለሚወድ እንደለመደው ገንዘብ አስመጪ ቤተሰብ ጋር እያላት ነው። ገንዘብ ካስመጣ በኋላ ደግሞ እንግዲህ እንደሚታወቀው በነካሌብ ሙስሲ በሚከድበት መንገድ እንግዲህ እንደፈለጉ ያደርጓታል። ከዚህ ከገባች እንደማትወጣ ነው። ወይዘሮ ማርታ ይህንን ስትሰማ የልጇን መጥፋት በጣም ተጨናነቀ። እኔ ልጅን ውጭ ሀገር አልክም እያልኩኝ ጭራሽ እንደዚህ አይነት ነገር መጣብኝ እንዴ እቺ ወዴት ገባሽ በማለት በጭንቀት እየተዋጠች ትገኛለች። አቶ ደረጀም ግራ ተጋቡ። ዳጣንም ቢጠይቋት በፍጹም እኔ ያላየዋትም እንደውም እኔን ከአርጁን ከሚባለው ጋር ልታሳግተኝ ስታስብ ከዛ ይሄ ልጁም እንግዲህ ልታሳግተኝ ነበረ፣ ግን እኔ ነቀቸበት ያው ተርፍ ያለሁ አለች። አንቺ እንደዚህ ለማድረግ አስባ በማለት ሲጠይቋት አዋለቻቸው። እንግዲህ የቢ ከመታገቷ በፊት ምሳሌ ስለ ዳጣ እናትና ስለ አባት ትነግረኛለች ምንም ሳትደብቂ ምሳሌ ንገሪኝ አለች በማለት ስትጠይቃት ብልጧ ምሳሌ ደግሞ አባቶ ማን ነው የዳጣ ስትላት አባትሽ ማን ነው? ብሩክ እኔ አባትሽ ይሆናለሁ ብሏታን አለች። ወላጆችሽ እንኳ ባታገኝ እኔ አባትሽ ይሆናለሁ እያላት ሲነግራት የነበረውን ከዛ በአእምሮዋ ቅርጻ ስለነበረ ቤተሰቦቿን ጭራሽ አላውቅም። ታዲያ እናንተ ምናችሁ ናት? እንዴት ከእናንተ ጋር ልትኖር ቻለች? ብላ ምሳሌ ላብዬ ጠይቃታለች። ከዛም እንደ አዲስ ላብዬ ስጠይቃት እኔ መልስ ትጠይቅኛለሽ አለቻትና እና ታዲያ እኔ የማውቀው አባቴ እንደሆነ ነው። እናትስ አንቺ የት አለች? ማናት እናትሽ ስትላት እኔ እናት የለኝም በልጅነቴ እናቴ ሞተችብኝ ትላታለች ብላት ነበር። የዳጣስ እናት ማናት ስትላት የዳጣን እናት እኔ አላቅም እናንተ ጋር ለብዙ አመታት ኑራለይ። ባለፈው አመት ከእናንተ አመታት ነበረች አለቻት። አዎ ነበረች አለች ምሳሌ። ታዲያ ከእናንተ ጋር ስትኖር ከነበረ ወዴት ሄደች ስትላት እኔ አላቅም ወዴት እንደሄደች አላቅም ነው ያለቻት። የሰማችውን ነገር ሁሉ ግራ ስታገባት አንቺ ደግሞ ምን አይነቷ ድንዝዝ ነሽ? ምንም የማታውቂ ምንም ነገር የምጠይቅሽን ሁሉ በትክክል የማትመልሽ ብላ አብዬ ደግሞ ምሳሌ ላይ መጮህ ጀመረች። ከዛ በዚህ ተበሳጭታ ነበረና ዝናን ባገኘው ዳጣን ስለ እንግዲህ ዝናን ባገኘው ስለ ዳጣ ሁሉንም ነገር ይነግረኛል ዝና ብላ ነበረ አብይ ያሰበችው። ከዛም ከዝና ሄዶ ስለ ዳጣ ሄዶ
እንግዲህ ስለ ራሷ ከትህትና ጎን መተኛት ሆኗን ማለት ነው። እሷ እንግዲህ ስለ ዳጣ አጣራለሁ ብላ ወደ ዝና ስትሄድም እንግዲህ ዝና እንግዲህ አግቶ ብር ከቤተሰቦች አምጪ ብሎ አግቶ ይዟታል ማለት ነው። ሰላም ውድ የቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ አበረታቱኝ። ዳጣ ቀጣይ ፓርት ይዘንላችሁ መተናል። እንግዲህ ባለቀ ሰዓት ዳጣና ናታን እንግዲህ አንድ ጨለማ ቦታ ላይ ቁጭ ብለው የወደፊት ህልማቸውን እየተነጋገሩ ይገኛሉ። እንደው ለመሆኑ አንተ እኔን ምን ያህል ትወደኛለህ? በማለት ነበረ ዳጣ ለናታን ጥያቄ ያቀረበችለት ትጠይቀው የነበረው። እሱም እኔም እኮ በጣም አሁን እኔ እኮ በጣም ነው የምትናፍቅኝ፣ በጣም ነው የምወድሽ፣ ከኔ ትንሽ ራቅ ስትይ በጣም እየናፈቅሽ ነው ብሎ ናታ ለዳጣ ይላታል። እኔም እኮ እንደዛው ነው አንተም የምትናፍቀኝ ብላ ዳጣም አለችው በማለት ይገላለጻሉ ፍቅራቸውን። እሷን በጣም ደስ አላትና ከምር በጣም ደስተኛ ነኝ ዳጣዬ፣ አንቺን በማግኘቴ የህይወት ትርጉሙን ያወቅኩት በአንቺ ነው። ስምሽ ደስ ይለኛል። አንቺን ከዚህ ቤት ሳይ ሁሉ ነገር ደስታዬ ሙሉ ሆኗል። ኧረ ተው አሁንስ እየቀለድክ ይመስለኛል በማለት እና ከናባዬ ይህን ቢሰሙ ትጎዳለህ አለችው። ምንም ቢመጣ ከዚህ በኋላ አልፈራም፣ በጣም ነው የምወድሽ። ናታን አንድ ጥያቄ ብጠይቅህ ብላ ጥያቄ ከዛም ይህን ያክል እንደምታፈቅረኝ አላቅም። እኔ ከዚህ በፊት ማንንም አፍቅሬ አላቅም። እኔ እኮ ወንዶችን ከጓደኛ ውጭ ምንም ነገር አይቻቸው አላቅም ነበረ። አንተ ግን አንድ ጥያቄ የምጠይቅህን ነገር ብትመልስልኝ አለችው። ከዛ እሺ እኔ ባረጅ፣ ብታመም፣ ባልወልድልህ፣ ብሸብት፣ የሆነ ነገር ቢደርስብኝ፣ ሁሉ ነገር ቢደርስኝ ትወደኛለህ ወይ የሚል ነበር። እንዴ በጣም ነው የምወድህ፣ ከልቤ እኮ ነው የማፈቅርሽ። እንዴት እንደዚህ ታስቢያለሽ? ባረጅ፣ መልኬ ቢጠፋ፣ ጸጉሬ ነጭ ጸጉር ቢሆን፣ ብነጫነጭብህ፣ ልጅ ባልወልድልህ እንዳሁኑ ትወደኛለህ? ጥለኸኝ አትሄድም ስትል ቃል አስገባችው ዳጣ። ከዛም በፍጹም እኔ ፍቅር ደግሞ በሁኔታዎች አይወሰንም። አንቺም ብኮኝ መቼም ቢሆን የፈለገ ነገር ቃል እገባልሻለሁ፣ አልተውሽም አላት። እሷም በጣም ነበረ የተደሰተችው። በዚህ መካከልም አቶ ደረጀና ወይዘሮ ማርታ ግራ ተጋብተዋል። ዝም ብለው እየተያዩ አንዳንድ ነገርን መጠያየቅ ይጀምራሉ። እንዴ ምንድን ነው ጭንቀትህን ብትገልጽልኝ ደስ ይለኝ ነበር ብላ ወይዘሮ ማርታም አቶ ደረጀም እፍ ከማለት ውጭ ትንፋሹን በትንፋሹ ከመዋጥ ውጭ ምንም ነገር ሊነግራት ባለመቻሉ ምንድን ነው የተፈጠረ ነገር አለ ወይ? ለምን በጋራ አንዋጣውም? ብላ ነበር የምጠይቀው ወይዘሮ ማርታ። አንድ ስህተት ብሳትም ልጅሽን ትምሪያታለሽ፣ እኔ ስህተት ብሰራ ባጠፋ ትምርኛለሽ ወይ አላት። በቃ ትጨነቅ፣ እኔ እኮ ልጆችን ከአንተ በኋላ ነው ያገኘኋቸው፣ ከምሬ ነው የምልህ አለችው። በእኛም ቢሆን ምንም ነገር የሚሆን ነገር የለም፣ በፈጣሪ ነው። እኛ እኮ ጧት ከምኝታችን ተነስተን ጧት ፀሐይ ስትወጣ እንዲሁም የምንችለውን ያክል ተንቀሳቅሰን ለፍተን ፀሐይ ስትገባ ወደ ቤታችን ነው የምንገባው። ስለዚህ ይህንን እኮ ካለፈጣሪ ድገፋኛ ምንም ነገር የምናደርገው የለም። ከፈጣሪ ጋር እያያያዘች ነበር ስትነግረው እየነበረው። እሺ እና ፈጣሪ ምን ያደርግ እያልሽ ነው አላት። ምናልባት የምንጓዝበት የምንሳሳትበት መንገድ ሊሆን ይችላል፣ ግን እመነኝ ፈጣሪ ያስተካክለዋል አለችው። በፍጹም አይተወንም፣ እኛም እሱን መተው የለብንም እያለች አጽናናችው ወይዘሮ ማርታም ላቶ ደረጀ። ከዛም የራሳችንን ጥፋት ሲሆን ግን በራሳችን የምንወስድ ይመስለኛል አላትና በቃ ዝም የሚለን ይመስለኛል። ራሳችሁ እንደፈለጋችሁ ሆኑ እንደፈለጋችሁ ሆኑ ብሎ የሚወስንብን ይመስለናል ማርቲ ብሎ
አላት። አንዳንድ ጊዜ ፈጣሪ ራሱ እንደ ሰው የሚያኮርፈን ይመስለናል አላት። እንዴ ደሬ ምንድን ነው እያሰብህ ያለው? አሁንስ የምታወራው ነገር አልገባኝም። ቆይ ያለችና አንተ ያጠፋው ጥፋት አለ እንዴ በማለት ጠየቀችው። እሱም ይህ ነው ጥፋቴ ብሎ ለመናገር በጣም ከበደውና በጭንቀት ሲሞላ እሷም አይዞህ በማለት ስታበረታታው ነበረ። እንግዲህ አብዬ ዳጣን ለማሳገት ብላ የላከችው አርጁን እንግዲህ ምንም ነገር ሳያግታት በጥበብና በዘዴ ተደብቃ እንግዲህ እንግዲህ ሴራዋን አውቃባታለች ማለት ነው። የአብይን ሴራ ዳጣ እንግዲህ ጎበዝ ነች ማለት ነው። እንግዲህ ዳጣም የታለች እየተባለች ዳጣ የታለች እየተባለች ስትጠየቅ እነ ምሳሌ ቤት ክዳለች ትሆናለች እያለች ስትነግራት፣ አዎ ምሳሌማ መምጣት አለባት ስለ ዳጣ ትነግረኛለች ወደፊቱን እያለች ነበረ ስታስብ የነበረው። እንግዲህ አብዬ ምሳሌን ለማምጣት በጣም ትጓጓ ነበር፣ ዳጣ እንድታመጣት ማለት ነው። ዳጣ ስታመጣት እንግዲህ ስለ ዳጣ እናት አባት ልትጠይቅና ለማወቅ ነበረ። ዳጣ ግን መጀመሪያውም ምሳሌን ስታመጣ አስጠንቅቃታለች። አብዬ ምንም ነገር ብትጠይቅሽ እኔ ምንም ነገር አላውቅም ብለሽ በያት ስትላት፣ ምሳሌም እሺ እናገራለሁ አለች። ብልጥ ልጅ ብላ ዳጣም ምሳሌን አደነቀቻት ማለት ነው። እንግዲህ ምሳሌ በጣም ብልጥ ልጅ ናት። እንግዲህ ከምሳሌ ምንም አይነት ፍንጭ አላገኝ ስትል ነው ወደ ዝና ሄደችው። ዝናም እንግዲህ ሁሉንም ነገር ይነግረኛል ስትል እሷ ራሷ ታግታ ቁጭ ላይ ማለት ነው። እንግዲህ የተንኮለኛ ሰው መጨረሻው ይሄ ነው ማለት ነው። ለዳጣ ብዙ ነገር ተንኮል፣ ለዳጣ መጥፎ ነገር ጉድጓድ ስትቆፍር ማለት ነው። እሷ ለዳጣ በቆፈረችው ጉድጓድ እሷ ልትወድቅ እንግዲህ ጫፍ ላይ ደርሳለች ማለት ነው። እንግዲህ ለሰዎች ክፉ መሆን እንደዚህ ነው ማለት ነው። ለሰዎች የምንመኘው ክፉ ነገር ዙሮ ለራሳችን ላይ ይመጣብናል። ለሰዎች መጥፎ ነገርን ባናደርግ ጥሩ ነው። መልካሙን ነገር ብንሰራ በፈጣሪም ዘንድ ዋጋ እናገኛለን፣ በሰዎችም ዘንድ እንወደዳለን ማለት ነው። መጥፎ ነገር ግን ካደረግነ ፈጣሪም ጊዜውን ጠብቆ በእኛ ላይ የሚያመጣብንን ነገር አናውቅም። ሰዎችም ይጠሉናል። ስለዚህ እንደ አብዬ መጥፎ ሰዎች ባንሆን ጥሩ ነው ብዬ አስባለሁ። ለሰዎች ደጉን ጥሩን ነገር እናስብ። አብዬ እንግዲህ ለዳጣ እየቆፈረች ያለው ጉድጓድ ራሷ እየወደቀችበት ነው። ከዛም እንግዲህ እውነታውን የገለጸችላት ምንም ነገር የለም። እናም እንግዲህ አቶ ማርታና አቶ ደረጀም በጣም እየተፋቀሩ ቢሄዱም እሱ ግን ውስጡን አንድ የሚያስጨንቀውና የሰላምና የዳጣ ጥያቄ አለበት ስላለበት እንግዲህ ምን ያህል ትወጂኛለሽ እስኪ ንገሪ በማለት ነበር ደጋግሞ እንግዲህ ወይዘሮ ማርታን ይጠይቃሉ ማለት ነው። ወይዘሮ ማርታ እንግዲህ ምን ማለት ነው ትጠራጠራለህ እንዴ በማለት እኔ እኮ እወድሃለሁ ብላ ወይዘሮ ማርታም ለአቶ ደረጀ ትመልስለታለች። ለማንኛውም ውድና የተከበራችሁ የቻናል ቤተሰቦች ስለነበረን ቆይታ ከልብ እናመሰግናለን። ባይ ባይ። ሰላማችሁ ብዝት ትርፍርፍ ይበልልኝ። አመሰግናለሁ።